ልጇስ አሜሪካን ያለችው አንቺ ጋር? እኔ ጋዚ ዋው ስንት አመት ነው? አደገች። አሁን 19 ታረጋለች። ዩኒቨርሲቲ ገባች ምናምን ጎበዝ ናት። ሳይኮሎጂ እየተማረች ነው። አይገርምም? ጋዝ ቺፕ ነው በሶስት ባዛ ጋይስ ዋይ ስጦት በእናታችን ሰልቡ ሄደ ይሄ ጋዝ ስጦት ዘጋይዳችሁ ለኝ ይመችሻል ይናት ያለጋይስ አሁን ባል ምናምን ትፈልጊያለሽ? ባል ምናምን ትፈልጊያለሽ? አልፈልግም። እኔ አልፈልግም። ባል አትፈልግም? በቃ ጥሩ ነው አወራለሁ። ኮምፎርታብል ህይወት አለኝ፣ ስራ አለኝ። ከዛ በኋላ አንድ በመጨረሻ ቁርባን ላይ ገብተን ቤተክርስቲያን የሚያካሂደኝ እሱ ደግሞ አለኝ። ያ የፋኖ ኮማንደር ታውቃለህ? አለሽ? አዎ የፋኖ ወታደር ኖ አሁን ላይክ በዴት የምትደራረጉ የለም? አንዳንድ ምናምን አብራችሁ ዲነር የምትወጡት? እዚህ ህዝብ እዚህ ያለ ከዚህ ጋር ነው የምከራፈስ ላለው እዚህ በቃ ፋዲ ቢሳከት ተደስቼ ረክቼ እነሱ ነው ባሎች እዚህ ያሉ ሁሉ ከነሱ ጋር መጥቼ እናገራለሁ። በቃ ብዙ ግን የሚወዱኛል እዚህ ወጥሻና ነው። አንተስ ሚስት አለ? እኔ የለኝም። እኔ ሲንግል ነኝ። ወለድክ? አልወለድክም? አልወለድኩም። ኧረ ስንት ነው እድሜ? 29 ገና ነህ ያለህ። ግን አሁን በ29 ሄደህ ወደ 30 እኮ ገባህ። አሁን ያ 30 ልሞላ ወለዳ 30 ልሞላ 42 የታወቅሽው 42 ጻፈችልኝ። ሚስት ማድረግ አለብህ። ትሰራለህ? አዎ እሰራለሁ። ስራ ጥሩ ነው። ከሀገር ቤት አምጣ በቃ። ኧረ አላመጣም ከሀገር ቤት። እንዴ ለምን? ከሀገር ቤት አላገባም። ውስጥ እዚህማ ካገባህ ይሄ ሁሉ ፀጉር ዝም እኔ ቆንጆ ሴትና ሰውን የምታከብር ሚስት የምትሆን እናት የምትሆን ካገኘው እዛ አገባለሁ። ከዛ ውጭ ሚስት አላገባም። ካገኘው እዛ አገባለሁ፣ ካላገኘው አላገባም። አሁን ሚስትህ የምታስፈልግህ ቆንጆ መሆን አለባት። ግን መልክ አጥበህ አትበላው፣ አትጠጣም። ነው ቆንጆ ማለት ልቧ ነው። ውስጧ ቆንጆ ነው። ልቧ ቆንጆ የምታከብርህ ከሁሉ ደግሞ እናትህ እና አባትህ የምታከብር ያ ቤተሰብ የምታከብር እናት መሆን የምትችል ሚስት መሆን የምትችል ባሏን የምታንከባክብ ባለቤት ይሆናሉ ብላ ባለቤት ሆናለሁ ብላ የደረሰች ፈራ እግዚአብሔር አላት። ለዚህ ዓለም ሚስት ፈልጋለሁ ካለች አገባለሁ። ምንድነው ሁሉ ነው የምትፈልገው? ኤርትራዊ ምናምን ትፈልጋለህ? ችግር የለብኝ። እኔ ፍቅር ካለን በመሀላችን ችግር የለብኝ። ከየትም ዘርፍ ተሰበረ ይሁን አለኸን ቢታ ናት። ቢታ ሚስት ነህ እንዴ? ቢታ እያጻፍ ነው። ያው ሽዝና ሚስት አይደለችም፣ ጓደኛዬ ነች። አንቺ ከዚህ በፊት አይተሽኝ አታውቅም? ቲክታክ ላይ አንድ ቀን ያ እንገናኛለን። እኔ ማር ስላወኩሽ ደስ ብሎኛል። በቃ ወይ የልቤን ወድ እዛ በውስጥ ግን ጻፍ። መቼ ነው ቆይ ልጽፈው? ያ እንትን አረ ይዋኒት ናሪቱት አረ ከእንደዚህ አይነት ሰው ጋር አሁን ሳንተዋወቅ አሁን እንሰዳደባለን። አረ በስመ አብ። አረ ጋይስ የመስታወስ አላስታውስም ትለብዬ። አረ ዲሴምበር 7 ነው። ኩማ አስወር ይዋናት በጣም መቼ ነው? ዲሴምበር 7 ወይ የልጅ አመት ነው። ዘንቀ የምር አይገርምም? ዲሴምበር 7 2026 ነው የወለድኳት። ዋው ሲበነ ዲሴምበር ያን ቀን ቴክስት አድርጌልሽ ሃፒ በርዝዴይ እላታለሁ። አዎ በላት። ቆንጆ ናት። አያ ናት ስሟ። ልጄ ሙስሊም ነች አይደለችም? ክርስቲያን ናት። ኦኬ ከኔ ነው ያደገች እኮ። ከአንቺ ጋር ነው?
ኃይለኛ ይሄ ሁሉ ኃይሌ ያየህስ እንዴ ሌላንና ተው ግን ጎበዝ ነሽ አንቺ። ሌላውን እንዴት አድርገሽ አታውቅም? ልጄ ከኔ ጋር ስላደገች እዚህ ኖርዌይ ከመጣሁ ልጄ ሌላ ማየት የለባት። ስለዚህ ጊዜና እድሜ ለሰሰጠኋት በቃ ሌላ አባት ማየት የለባትም። አሁን ግን ትለኛለች በእናትሽ እናቴ አንድ ውለጅ ትለኛለች። ኧረ አንድ ውለጅላት በእናትሽ። እግዚአብሔር ከሰጠ ወልትላታለሁ፣ ካልሰጠ ደግሞ ፍንታታ ደስ ጥሩ ናለን እንላለን፣ ተኛለን። ከተመቸን ኧረ ይመቻት። እኔ አልወጣም ከአንቺ ጋር ነው የማወራ። ኧረ እናውራ ዝም ብለን በእውነት ምን አገባኝ። የእውነት አልወጣም እንዴ እናውራ። ኧረ ተመችተኛለች ጋይዝ። አሁን ታከብረኛለች በጣም እናት። ለምን እናትም አባትም ሆነሻል። ከአባቷ ጋር ተገናኝታ አታውቅም? ትገናኛለች። መገናኘትም አባቷ ነው እኮ። በስልክ ነው በእንትን በስልክ ነው። በአካል ተገናኝተው አያውቁም? በአካልማ እሱ አሜሪካ ነው ያለ። ድሮ ግን ይመጣ ነበር እዚህ። እሺ ድሮ ሳያገባ ዱባይ ነበረ። ከዱባይ መጥቶስ አይቶን ያውቃል። ከዛስ ስመጣ ምናምን አልነበረ። ረመዳን ነው የነበረ። በእውነት አልነበረ። እንደዚህ ስንገናኝ በቃ ተቆርጠዋል። ባይቆረጥ እኔ አላፍር ማድረግ ነበር፣ ግን በቃ ከሱ ጋር ስሜት አይመጣኝም። ምክንያቱ ለሱ ሚስት ስላለችው እሷ ልትጎዳ አልፈልግም። አላ አረ ይዋንት ኧረ እንዴ ብታናድደኝ ከኔ ጋር ብትል ወስድላት ነበር። ምን ታመጣለች? ግን ጥሩ ናት እሷ። ስለዚህ እሷ ብታናድሽ ትዝጇለሽ። እሱ ቀላል ምን ታሪክ አላት? በ5 ደቂቃ እጄ ውስጥ አስገባዋለሁ። ማህተም አለኝ ፋልኩ እዛ አረ ይመችሽ። ከኔ በፍቅር ነው ሰው የሚያሸንፈኝ እንጂ በህልክ ወይ አይችልም። መቼም እጥለዋለሁ ህልክ ከተጀመረ ማለት ነው። ውትድርና ስንት ዓመት ነው የሰራሽው? 15 ዓመት። በስንት ዓመትሽ ነው የገባሽው? በ15 ዓመት። ዋው! እዚህ ሁሉ ውጊያ እዛ የነበረ ነበርኩ። ሁሉ ውጊያ 27 ዓመት የነበረ። የምርሽን ነው? በእውነት አሁን ህዝቡ ተው አትጣሉ ብዬ መጀመሪያ ነግሬያቸዋለሁ። አትጣሉ፣ ውጊያ ሰው ነው የሚበላ፣ አትጣሉ አልኳቸው። የሚሰማይለን ሄድማ ቦታችን አትለማ። እኔ ኤርትራዊ ነው፣ ወደ ሀገር የሚመጣ ከረፍ ሰው አለው እንጂ ተው አልኳቸው። በምክንያቱ አይቻልም። ሁለት አበባ ይላል በመሃል ይኸውልህ ሂስትሪ ገደለችኝ። እናቴ ትሞት ገደለችኝ። ኧረ መቻት። ኧረ ከምን አነሱ ጋር የተዋወቁት ዛሬ? የእውነት እኔ ሲጮህብኝ እኮ ምን አነሱ ያመጣብህ ምናምን ያመጣብኝ እያለች እስከሙንልኝ ዲያመንድ ስጡኝ በላቸው። ለምንድን ነው እንደሱ የሚጻፍ? ይጻፋል በአንተ ምን ይላል እዚህ ዱካን ፎርቴሌ ሄን አት ዲካን ፎ ዳግሊ ቦናስ ፔንጌር ኤተር ኦሃ ፉልፋርት አለ ዳገነ ምን ማለት ነው ይላል። ዲያመንድ ሙሉ በያቸው ይላል። የት ነው ሊሞሉ? እዛ ታዲያ እስካምር ናችሁ ነኝ። እስካምር ናቸው። ብሎክ አድርጋቸው። ያ ብሎክ አድርጋቸው። እስካምር ናቸው። ነጮች አይደል? መሲ ወይ ነይ መሲ ውጪ። አንቺ እከክ መሲ ናት። በሱ ጽፍ ያለች አሁን ትግርኛ ኤርትረኛ ታስተምርኝ ታዲያ ቋንቋው
አንድ ቀን አንተ ምንድነው ተናገርማ? ምንድነው ቋንቋ? አይ ኦሮሞ ንገረኝ፣ በቃ አስተምረኝ። ለተባለ ትግርኛ አስተምርሃለሁ ትንሽ ልክ እንደ አማርኛ ኦሮሞ ከያዝኩ ይጠቅመኛል። ኦሮሞ ናቶች ማንች ተወጃለሽ ተያልተልሽ ውከት ስለሚዋጉ ከኛ ነው የጠላኋቸው። ኦሮሞ አይደለም እኮ ሙሉ ኢትዮጵያ እኮ ነው ከእናንተ ጋር የሚዋጋው እንጂ እኮ ኦሮሞ ብቻውን ይዋጋል። ዋና ዶክተር አብይ ነው እዛ ያለ አማራ ከኛ አንቺ ሚሲንግ አንደርስታንድ በማላችን ምን እንዳለ ታውቂያለሽ? ግን አልጠላም። እሺ አዳምጪ። እሺ አንድ ላውራ ሞኒካ፣ አንድ አዳምጪ። ማለት አንቺ የፈለግሽው እንዴ መጥላት ትችያለሽ፣ መውደድ ትችያለሽ። ፑሽ አላደረግሽም። ግን ብሔርን እንደ አንድ ብሔር መሳደብ ጥሩ አይደለም። ለምን እንደሆነ ታውቂያለሽ? ኦሮሞ አይደለም ኢትዮጵያ ውስጥ ያለው 86 ብሔር እና ብሔረሰብ ነው። ገባሽ? ለዛ ኦሮሞ ብቻ አይደለም አንቺ ስትሳደቢ ኦሮሞ ብለሽ አሁን ስትሳደቢ አንቺ ኦሮሞ ጋር ያለሽውን ቫሉ እያጣች ነው የምትሄጂው። እኔ እንደ እህትነት ልንገርህ በቀደም ስራሳቸው ነው የነኩ ሲነኩን ደግሞ ሄድኩባቸው። ከዛ በኋላ እዛ ኦስሎ ሲሄድ አንተ ቆንጆ ኦሮሞ አገኘሁ ሴት አሳሁን ቀይሪ። ከዛ በኋላ ምን አለች? አንቺ እንዴት ነሽ? በቀደም ሰደብሽኝ አለች። ምን ትነሽ አልኳት። ኦሮሞ ነች ደግሞ ምን ላምክ በቃ ይመችሽ ጓደኛ ሆነች። ከዛ በኋላ አንድ ደግሞ ለአመት በዓል ብር ላኩላት። ካናደኝ ሄድባቸው ግን እነሱ አሁን ውጊያ ነው ያለምሽ ነው አሰብ እንፈልጋለን ይላሉ። አንተ አሰብ ትፈልጋለህ? እናንተ አስባችሁ ከሰጣችሁን ችግር የለውም። በግድ አንወስድም፣ በፍቅር ነው። ሞት ላይ ያላችሁ ማለት ነው። ባላኔ ማለት ይሆን የኛ ነው ሲሉ ያቃጥሉኛል። እኔ ደግሞ በሐባር አድርጌ ሰጥቻለሁ ነው። አሁን የጋራ እንጠቀምበት ብትሉን ችግር የለም። እኔ አሁን በግድ ውሰዱ አይደለም። ለምን ሰው እንድሞት አልፈልግም። በማላችሁ ላይ እንደዚህ ተጣጡ ሰው እንድሞት አልፈልግም። ግን የኛ ነው ካላችሁ አሁን ብዙ ጊዜ ምናምን ማለት ነው ምን እንደሆነ ታውቂያለሽ? ሶሻል ሚዲያ ላይ ስለ ብሔርና እንደዚህ ስለ ፖለቲካ የራሳችሁን ሚዲያ ለማሳደግ ሰውንና ሰውን የሚያባሉት እና በሰው ህይወት የሚጫወቱት እዚህ ዲያስፖራ ነው፣ ውጭ ሀገር የሚኖሩ ሰዎች ናቸው። ገባሽ? ሰው እናያወራለን። አሁን ሶሻል ሚዲያ ላይ እኔ በጣም አውራ ነበር፣ ስለ ፖለቲካ አውራ ላይክ እንደዚህ ስለ ሰውን ይሳደባል። በጣም ተሳዳቢ ነኝ የምር። አሁን ትቻለሁ፣ ስድብ ትቻለሁ። ስድብ ሰውን አያስከብርም፣ ያስንቃል። ፖለቲካ ተውኩት እና ሞኒካ ያዳምጪ። ስድብ ሰውን አያስከብርም፣ ያስንቃል። አንቺ ተሳልበሽ ብሔርሽን አታስከብርም። ቤትሽን ነው ብሔርሽን ነው የምታስንቅ እንጂ ብሔርሽን አታስከብርም። ገባሽ? አንቺ ልታስከብር የምትችል በጥሩ ንግግር፣ በጥሩ ስለምግባር፣ ሰውን በማክበር፣ ሰውን በመውደድ፣ ለሰው ፍቅር ስትሰጪ ሰው ለአንቺ ያዝናል። አንቺ ግን ይለኛ ሆነ ሰውን የምትሳደቢ ከሆነ ሰው ላይ ጨካኝ ነው የምሆንብሽ። ለዛ እኔ ከአንቺ በላይ አላውቅም። ስለ ፖለቲካን በደንብ ታውቂያለሽ፣ ስለ ውትድርናን በደንብ ታውቂያለሽ። ከኔ በላይ ማለት በእድሜም ትንሽ ከኔ ልትበልጭ ትችያለሽ። አሮ ነው ገባሽ? እኔ በአስተሳሰብም ከኔ ልትበልጭ ትችያለሽ። ለዛ ስድብ አያስከብርም። እሞና በልገር እኔ መቼ ሳደባለሁ መሰለህ? ከዚህ ህብረተሰብ ሀበሻ ካልሰደብኩ አይግባው። ወላ ኢትዮጵያዊ ይሁን ወላ ኤርትራዊ ይሁን በቃ ሀበሻ የምንባል እዚህ ያለን ሁላችን በርበሬ ምግባችን በርበሬ የሆነ ምግባችን በርበሬ ነው። ስራችን ደግሞ ህልህ ነው። ስለዚህ እንደሱ ስለሆነ በቃ በስነ ስርዓት መጥተህ ስታዋራው ህዝቡ ሞኝ ነው የሚያደርግ። ስትረግጠው ግን በስመ አብ ይላል፣ ስርዓት ያርጋል። ስለዚህ እኔ እንደ ሞኒካ ደስ የሚለኝ ደግሞ እኛ ጎረቤቶች ነው። ውጊያ ምናምን አልፈልግም እኔ በሰላም ግን እኛ ያለን ባህር እናንተ በሰላም ትጠቀማላችሁ። አንድ ላይ በፍቅር ብንሄድ እኮ እናድጋለን እኮ። ግን እንደሱ የለም። የኛ ነው። አሁን ባጫደበለ የና ነው። እኔ ተሞ አወልቀሃለሁ ጥርስ ያንተ አይደለም የኔ ነው ባህር ነው አለ።
ይሄ ሁሉ ተመሱ ተማርኮ ያናገኛል። ግን አንድ ነገር ልጠይቅሽ። አንቺ የምትነጋገረ ራሱን ከሚያሳይ ሰው ጋር ነው ወይ ከራሱን ከማያሳይ ጋር ነው የምትሰዳደብ? ብዙ ጊዜ ሶሻል ሚዲያ ላይ ራሱን ደብቆ ከሚሰዳደብ ሰው ጋር ነው። ሰው ተደብቆ የራሱን ላይፍ እያስተካከለ ነው የሚሄደው። ገባሽ? እንደ ጀብራ ቆይ አሁን ልንገርሽ፣ ወደ እሱንም እንሄዳለን። እኔ አሁን ሽንቴ አንዴ ሽንቴ መጣለች እና ሄደች። ቲጂ ሽንቴ መጣ ብላ ነው ሮጣ ሄደች። ይመቻት ጋይስ። ታፕ ሼር ኮፒ ሊንክ አድርጉ። እስቱላችን ሼር ኮፒ ሊንክ አድርጉ። ሼር በጣም የዋህ ናት። አስዌር ነው የምላችሁ። በጣም የዋህ ማለት ነው። ሰው ዝም ብሎ ምናምን ሰው ዝም ብሎ ሰውን ለማስቀየም ነው ላይ ሰውንና ሰውን ለማጋየት ምናምን እንደ በይር ምናምን መጥላት ጥሩ አይደለም። አንዳንዴ ምናምን ቆም ብለን ነው ማሰብ ያለብን። ቲጂ ዌልካም 41 ሌቨል ነው እና ሰውንና እንደ ብሔር አንድ ብሔር ሰውን መጥላት ጥሩ አይደለም። ሰውን መሳደብ ሙሉ በሙሉ ሰውን መሳደብ ጥሩ አይደለም። የምሬን ነው የምላችሁ። ለተናገራችሁ ሰው መልስ ስጡ። ከዛ በኋላ ሐሜት ሐሜት የለም። እኔ አላማሽም እና አንቺ አሁን እንደዚህ በቃ እኔ አሁን እኔ ልንገርህ፣ ሁላችን ኤርትራውያን አዲስ አበባ ያደገ ካልሆነ ሁላችን ኤርትራውያን ስለ ኢትዮጵያ እኔ አሁን ስለ ኢትዮጵያ ብዙ አላውቅም። ድሮ የሚበሉ ነው የሚመስለኝ የነበረ ከማን ልንገርህ። እኔና ማሪ ልንገርህ፣ እኔ ማሪን አውቀዋለሁ። ማሪ አሁን ሶሻል ሚዲያ ላይ የማወራው ከኔ ጋር ጓደኛ ማሾች ነን። አብረን ጋብዞኛል። ማሪ በጣም ይዋል የእውነት እሱን ስለኔ ጠይቅ። አብረን ነው ላይ ያውቃል እሱ በአካል ያውቀኛል። እኔ እሱ ጋር ሲሄድ ምናምን በመኪና ጋር እኔ ትራክ ሹፌር ነው። ትራክ ነዳለሁ እንደማለት። አሁን አየህ፣ አሁን መሀሪ አሁን በደንብ ያውቃቸዋል። ምሽቶ ግን አሰብ ምናምን ስትሉ ይነረብዛል፣ ይሳደባል። እኔም እንደሱ ነው። ስለዚህ እኛ ኤርትራውያን እኔ ወታደር ነበርኩ። ምሽ ውጊያ አልወድም። ግን አሁን አንድ መጥቶ በቃ ሁል ጊዜ ስታይ ሲል ኢትዮጵያ ናት ወደኛ የምትመጣ እንጂ እኛ እኮ ወደ እናንተ እኮ መጥተን አናውቅም። የእውነት በትክክለኛው ሲል እኛ ኢትዮጵያ ለመውረር መጥተን አናውቅም። ግን የመጣ መንግስት ባህር ይላል። ጥሩ ይጀምራል፣ ባህር ይላል። ይሄ ደግሞ ስንመንከስ ሐቦ ይሕዘናል ለኛ ለኤርትራ። አንድ ጥያቄ ልጠይቅሽ፣ ማለት እንደ ጥያቄ ነው። ኢትዮጵያ አንድ ጥያቄ ልጠይቅሽ ካልደበረሽ፣ አሰብን ኢትዮጵያ ብትጠቀም ይደብርሻል? አይደብረኝ። በሰላም ብትጠቀም ደስ ይለኛል። በሰላም እና በፍቅር እናንተ እንደ ጎረቤት ሆነው ምንድነው የሚከፈለው እየከፈሉ እኛም ኢትዮጵያ ያለ እየከፈልን ልንጠቀም አንድ ላይ እናድግ። ደስ ይለኛል። አሁን እየተከፈለበት ነው። የቱ አሰብ እየተከፈለበት ነው እንትን እያለ ያለ ምን አገባ? የኛ ነው እኮ እሱ። እሺ ኧረ አይመለከተኝም ጋይስ። ግን አሰብ ሊጠቀም እኛ ኤርትራውያንን ለኤርትራ ነፃነት ተብሎ ብዙ ደም ተከፍሏል። አሁን ኢትዮጵያውያን ይሄ ነው የማታውቁት። እኛ ብዙ በቃ ስንት ሺህ ሰው የኤርትራ በቃ ነፃነቱ ለሉዓላዊነት ሀገር ልትሆን ተከፍሏል። አሁን እኔ እናቴ ምሽ ጎንደሬ ናት። ድሮ በቃ እስቲ ማርያምን ጌታን እናቴ ጎንደሬ ነች ብለሽ ማለት እናቴ ጎንደሬ ነች። በእውነት ማርያምን ልጄን ያሰጣኝ። ዋው ጎንደሬ የተባረከ ልጅ ናት እናቴ። ግን ድሮ ህፃን ያለች ነው የመጣች ትነግረናለች። ግን በጣም ነው ጥላቻ ነው የነበረ እኛ ስትነግረን ራስ ምስኪን። አሁን ሆኜ ሳስታውሰው እንዴት ይሰማት ነበረ ነው ምን ምክንያቱ አናውቅም።
ይገድላሉ ይመታሉ ብቻ ሂስትሪ እንደሱ ነው። ጡቶች ደግሞ ያቆረጡ ነበር እዛ በደርግ ጊዜ። ከዛ በኋላ አሁን እዚህ መጥተን ስናየው ግን ሁሉ በአማርኛ የሚናገር ነበር። አማራ አይደለም አሁን ስንተያይ ነው የምንዋደድ። ተዋደድን። አሁን ደግሞ አንተ ኦሮሞ ነህ ጥሩ ኦሮሞ ቆየ። ስለዚህ ከእንግዲህ ወዲያ ለሰደበኝ ለብቻው ብቻ ነው የምሰድብ እንጂ ሁሉ አይሰድብ። ያ ኦሮሞ እያልሽ አትሳደቢ። ለምን እንደሆነ ታውቂያለሽ? ሙሉ ብሔር ስሙ ለዛ ሰው ሙሉ ብሔር አንዴ ምን እንደሆነ ታውቂያለሽ? ኦሮምኛ ስላወራ እኔ አሁን አማርኛ ስላወራ አማራ እባላለሁ። እኔ እስካልነገርኩሽ ለእኛ ግን ደስ ነው የሚመስለን የነበረ አንተ ያረከው ገበን አማራ ነው ብለህ በአማራ ድሮ እኛ እንደሱ ነው የምናስብ ነበር። አሁን ግን እኔ አንድ ጥያቄ ልጠይቅሽና እኔ አማርኛ ስላወራ አማራ እባላለሁ ወይ ኦሮምኛ ስላወራ አንድ ሰው ኦሮሞ ነው ማለት አትችልም። ለምን? ሁሉም ሰው ቋንቋ ያወራል። እኔ ሶማሊኛ ላወራ እችላለሁ፣ ትግርኛ ላወራ እችላለሁ። ድሮ ግን ድሮ ሁሉ ሰው አማርኛ የተናገረ የአማራ ጥላቻ ነው የነበረን። ኦሮሞ አማርኛ ይናገራል፣ ትግሬ አማርኛ ይናገራል። ስለዚህ አንተ ያረከው አማራ እንጠላ ነበር። አሁን ግን ተዋወቅን። አሁን አንተ ደግሞ ጥሩ ኦሮሞ ሆነህ ቆየ። ስለዚህ ለይተህ ምታ ነው በቃ። አንተ ከሰደበ ለብቻው መስጠት ለብቻ ነው፣ በስሙ ነው መስጠት። በትግርኛ ነግራቸዋለሁ። በስድቡ ነው ይኸውልህ፣ በስሙ ነው። በአንድ ሰው ከሰደብሽ አሁን ለምሳሌ እኔ ከሰደብኩሽ ስሜ ማን ነው የሚለው? ኩማ አይደል የሚለው? ኩማ እናት አፈርት ብላ ወይ ደግሞ የሆነ ነገር ብለሽ እኔን ተሳደብኝ እንጂ ሙሉ ማህበረሰቡን መሳደብ አግባብ ነው ብዬ አላስብም። ለምን እኔ ከተጣላው ከእንግዲህ አሁን እኮ ነገርከን እኮ አስተማርከን። ያ በትግርኛ ነግራቸዋለሁ በኋላ ችግር የለም። ኧረ በትግርኛ ፈታ እንላለን። የኔ ማር ትጫወቻለሽ ወይ ትሄጃለሽ? ከኔ ጋር መቆየት ትፈልጋለሽ? ምን ከኔ ጋር መቆየት ትፈልጋለሽ? መሄድ ነው የምትፈልጊ? ሰጥህ አልተሰጠህም? ምን ብዙ ካልወጣህ እዛ መጥቼ እኔ ልስጥህ ወላ። ኧረ ችግር የለም። ወገቤ መጸግዕ የለኝ። እሺ እኔ ማር ችግር የለውም። በቃ ስላወቅሽ ደስ ብሎኛል። እኔም ደስ ብሎኛል። ኩማዬ እኔ ወንድ ስለሰደብኩህ ደግሞ በጣም ይቅርታ። ይመችሽ ነው። እንደውም ከአሁን በኋላ ይህንን ኦሮሞ ከየት አመጣች ምናምን ስሉሽ በጉድፈቻ መልክ ወስጃለሁ ነው የምታያቸው። ጥሩ ጉንዳ ጥሩ አማርኛ ስድብ መጥፎ ነው የጀመርኩ መጀመሪያ። አሁን ነው ያወቅኩት እኮ ላይ ስድብ አትሳደቢ ደግሞ ትግሬንሽ ኤርትራ ስማ፣ ከዚህ ያለ የሴት የወንድ እንዳትነግረኝ በኦሮሞ አልነግርሽም። ምን እንደሆነ ልንገርሽ፣ ስድብ ራሱ አትሳደቢ። አሁን ስድብ ከአንቺ ጋር አይልም እኮ። ለምን እንደሆነ ታውቂያለሽ? አንቺ ቆንጆ ነሽ። አዳምጪኝ፣ አንቺ ቆንጆ ነሽ፣ የዋህሽ። ስድብ ያስከብርሃል ወንድሜ። ከህብረተሰባችን ጋር ዝም አይሄድ መርገጥ ነው። እርግጫ ነው መውዱት እንዳሃየ ካረገጥክም አንተ ዝም ስትል እኮ ህብረተሰቡ እኮ በዚህ መሆን በዛ መሆን አሁን አየኸው በቃ ያለበት ስድብ ያለበት ምናምን ነው የሚመጡ። ከዛ በኋላ ደግሞ ዝም ስትል ይረግጡሃል። ኧረ ዝም ስላይ ገባውም እንደ ሰው ይረግጣል። ከዛ ነጥህ እኔ በእውነት ፌስቡክ ያለው እዚህ ሶሻል ሚዲያ ሲጀምር 1 ደቂቃ ነው የምናገር። የ1 ደቂቃ ቪዲዮ ነው የምናገር የነበርኩ። መጥፎስ ከዚህ አፌ ስተናግር ያላውቅም። ምንም ሳያደርግ ህዝቡ ይሰድበኛል። ምንድን ነው አድርጌ ተቃዋሚ ነሽ ደጋፊት ነሽ ይሉኛል። ወይ የሆንኩ ባይሆን ምን አገባ። ከዛ በኋላ ነው ደግሞ አሁን አለፍኳቸው ሁሉ እየረገጥኩ ነው ማድረግ። በቃ የራሱ ያከብርሃል። መርገጥማ እልፍ ብለህ ትረግጣለህ። እኔ ከሁሉ ጊዜ አልረግጥም፣ እስቃለሁ፣ እጫወታለሁ። ከበድ ያለ የረገጠ ተመረግጠዋለሁ። በሀገር ከመጣ ግን ለየት ይላል ረገጣ። በሀገር ይኸውልሽ፣ እኔ አብይ አይደለሁም ወይ ኢሳያስ አይደለሽ። በሀገር ከመጣ ሰው እንደ ላይ የሆነ ሰው ኩማ ምናምን ብሎ እንደዚህ መጥቶ ካልመጣኝ እኔ ምን አገባኝ? ገባሽ? እኔ ላይፍ እየኖርኩ ነው። ለምን ተሰድጄ የሰው ሀገር እየኖርኩ ነው።
አሁን በስልጣን አሁን ለምሳሌ ልንገርሽ ሞኒካይ አንድ ጥያቄ ልንጠይቅሽና ለምን ተሰደን የሰው ሀገር እየኖርን ያለ ነው? ሀገራችን ብመችን ሀገር ቤት ለምን አንሆንም? ተሰደን ነው እየኖርን ያለ ነው። ኑሮ ለማሸነፍ እኮ ነው ከሀገር የመጣሁት። እዚህ ቁጭ ብዬ እኔ ከሰው ጋር አፌን እየተካፈኩ እንዴ እኔ 3-4 ዓመት ኦልሞስት 4 ዓመት ነው ከሰው ጋር ስሰዳደብ ነበር። የስነው ጸብጸብ እንትን የሚያደርጉት ጸብጸብ እየሰጡ ጆከር ስለማገኝ እኮ ነው እርገጭ ምናምን የምልሽ ስለሚ ምናምን እያሉሽ ነው ሰምሰግኝ እኔ እነሱ በጣም ይሰራሉ። ተሰዳደቡ ነበራቸው። ኧረ በስመ አብ ለስንት ሰዓት ምናምን ደክሞ ትወጣለች ፍራሱ ወይም ደክሞኝ ይወጣለሁ። ልተው በቃ ልሞክር ማለት ልተው። እኔ ዝም ለእኔ ሲሰድቡኝ እኮ ብዙ አልመላለስም። በነገራችን ላይ ምን እንደሆነ ታውቂያለሽ? ስድብ እንደዚህ ስትሳደቢ አበሻ ሚዲያ ላይ ቪው አካውንቱን ፕራይቬሲ አድርጎ አንቺን ለማየት ይመጣል። ግን በአካል ሲያገኝሽ አንቺን ነው ዲስሪስፔክት የሚያደርጉሽ። እቺ ተሳዳቢ ማንም እኮ አይነካሽም። ንክች አይደለም እኮ እንደዚህ ላይ ለአንቺ ያሉሽ አመለካከት በጣም የወረደ ነው የሚሆነው እና ማን ያስባቸዋል ታዲያ? ቤት ኪራይ አይከፍሉልኝ፣ አያስተዳድሩኝ፣ ምን ያደርጉልኛል? ይመችሽ። ኧረ እኔ ደስ ይለኛል። ፈታ በይልኝ እኔ ማር እና ቤትሽ ስመጣ ይኸውልሽ፣ ቤትሽ ስመጣ ይህንን ኦሮሞ በጉዲፈቻ ወስጃለሁ ልጄ ነው የምትይኝሽ። ይሄን ኦሮሞ በጉዲፈቻ ይሄን ኦሮሞ በአማርኛ ነው ይሄዳ። ይሄው በአማርኛ ችግር የለው። በአማርኛ እኮ ነው፣ በአማርኛ ነው። ጉዲፈቻ ማለት ምን ነበር የሚባለው? ጉዲፈቻ አሳድጌ ነው የምትይው። ጉዲፈቻ ምን ማለት ነው? ጉዲፈቻ በትግርኛ ምን ማለት ነው ጋይስ? እንትን ልበልህ ምጥት ስትል ሃይ ኩማዬ እንዴት ነህ? በኦሮሞ ምንድን ነው? ሃይ ኩማዬ ያው ነው ነሱ ነው ደሴም አንድ ነው። አከም ጅርተ ነጋ ኩማኮ የኔ ኩማ ማለት ነው። ኩማኮ ማለት ወጭ ትጥማለች። ኩማኮ አከም ጅርተ ነጋ ኩማኮ ውሃ የሚያጠጣኝ ከያዝኩ በኦሮሞ ውሃ የሚያጠጣኝ ከያዝኩ ልክ በአማርኛ ቀስ